የሷ ምርጫ ነው በቃ ከሷት ብትወጣ ነው የሚሻለው ምንም አልተረዳኝም እንዴት ውጣ ትለኛለህ ከሷ ስሜት አንተ ተስፋ ስለቆረክ ነው ተስፋ አልቆርጥ ነው እንዴ እኔ ተስፋ ቆረኩበት ታቃለህ አይደለም ለሷ ስሜት ነበረኝ ካየህ ማለት ነውና ብዙ ቪዲዮችን ሁላ ሰርቻለሁ እሷን ለማግኘት ብዙ ነገር አድርጌያለሁ አውርቻታለሁ ሁላ ብዙ ልክ መክረናዋል ብዙ ነገር ተደራርሷል ከብዙ ሰው ጋር ማለት ነው ግን ምንም አዲስ ነገር የለም ጭራሽ ከመነቀስ ደረሰ ሲጀመር አንደኛ ነገር ልንገር አንተ አትወዳትም እሷን ብትወዳት ኖሮ አታቆምም ሰላም ቤተሰቦች እንዴት ናችሁ እኔ ያለው እግዚአብሔር ይመስገን ደህና ነኝ እንግዲህ ዛሬ ከወንድሜ ጋር ነው ከአዲስ ሰው ጋር መጥቻለሁ ያ እንደምታውቁት የመጣ ነው በምንቴ ጉዳይ ነው ያው ያያችሁ ነው እስከ መነቀስ ድረስ ደርሷል ልጁም እንደሚሻል አላቅም ማን እንደሚሰማ አላቅም በብዙ ሰው አስመክረናል ተናግረናል እስከ መደባደብ ምናምን ከብዙ ሰው ጋር ተደራርሷል እስከምታውቁት እና አሁን ደግሞ በጣም ግራ ሲገባኝ ነው የመጣው ድጋሚ ላገኘው ማለት ነው አይቼ ነው እዚህ ጋር ንቀሳት ምናምን እኔ ለኔ ከባድ ነው ንቀሳት እኔ እንጃ ማይጠፋ ነገር ነው እንደገና ደግሞ አንድ የሌላ ሰው የሆነች ልጅን ስም ምናምን መነቀስ ለኔ ከባድ ነው አይደለም የራሱን ጓደኛ ወይ ምናምን ቢሆን አይደለ አው በጣም ይከብዳል እኔ ምን እንዳሰበ አላቅም እኔ እንጃ ዛሬ ደግሞ በእናንተ ፊት ነው ላወራው ፈልገው ስለሱ ጨርሻለሁ ነው ያወርቼ ታቃለ እንደ ቅርበታችንም ይላ ቁጭ ብያወርቻለሁ ከነፍጼ ጋር ከነስምረስ ጋር ከሁሉም ጋር አወርቻለሁ እንደምታውቀው ከፍጼ ጋር ራሱ ተጣልቷል አይደለ ዛሬ ላይ ደግሞ ንቅሳት መነቀስ ምንድነው ምን ያመጣሉ ነው ምንድነው ያልገባኝም ነገሩ የሱ ነገር ማለት ነው ስለዚህ እኔ ለመጨረሻ ጊዜ የሆነ በህልም ማውርታክ ተደባድበህ ምናምን አይሆንም ታቃለ እኔ ረጋ ብዬ ላወራው ነው ፈልገው ዛሬ እኔ በጣም ማውራት ፈልጋለሁ በዚህ ጉዳይ ብሶ በመነቀሱ ጉዳይ በጣም ማለት ነው ግራ ገብቶኛል እንዴ አይጠፋም አይደለ ንቅሳት አው ደስ አይልም ደስ የማይል ነገር ነው ሲጀመር በቃ እሱ ነገር ላወራው ፈልጋለሁ እንግዲህ እናንተ ተጣሩታላችሁ እኔ ከሱ ጋር ካወራው ቆየው ማውራትም አልፈልግም ስለዚህ ደግሞ ተጣሩልኛላችሁ ችግር የለውም እኔ ደውለታለሁኝ ያው ዛሬ ያው ደስ በሚል ቪዲዮ ነው የመጣ ነው የጨረቃ ፋሚሊዎች ዛሬ አንድ የጠፋ ሰው ከኛ ጋር አለ ናታን ወንድማችን እና ስለመጣ ዛሬ በጣም ደስ ብሎኛል ያው እሺ አውራ ደስ ያለሽ ነገር እሺ ሰላም እንዴት ናችሁ የኛ ቤተሰቦች እኛ አለን ፈጣሪ ይመስገን ያ እንግዲህ ከብዙ ቆይታ በኋላ መጥቻለሁ እኔም በቪዲዮ ትንሽ ጠፍቼ ነበር የፋሚሊ ኬስ ስለነበረ ነው የጠፋሁት እና በዚህ ቪዲዮ መጣለው ብዬ አላሰብኩም ነበር ግን ያው ሰሞኑ እየተፈጠረ ያለ ነገር አለ እና አንዳንድ ኦዲየንሶችም በውስጥ አንዳንድ ነገር በል ምናምን ያላችሁኝ ስለነበረ እኔም ደግሞ ማለት ያለብኝ ነገር ስላለ ለለው ነው የመጣሁት እና ምንቴ የሚባል ልጅ አለ እና ያያችሁት ነው ሰሞኑ የሚሰራቸውን ቪዲዮዎች ምናምን ያያየን ነውና እና በቃ እየሰራ ያለው ነገር ልክ አይደለም ማለት እኔ እንደዛ አይነት ነገር ከዚህ በፊት አድርጌ ያውቃለሁ እና ልክ እንዳልሆነ ገብቶኛል እኔ ደግሞ መረዳበት ነገር አለ ሚላ ምን እንደሆነ ታውቃለህ ሴት ልጅ ራሷ ነች በቃ ኮደለች ምርጫዋን እንትላለች እንጂ አንተ በግድ የሆነች ልጅ የኔቱ ማለት አልሰማም ብሏል ቦቦጆ ነው አይሰማም በቃ ምን እኔ እኮ ለሷ ስሜት ነበረኝ ካየህ ማለት ነውና ብዙ ቪዲዮችን ሁላ ሰርቻለሁ እሷን ለማግኘት ብዙ ነገር አድርጌያለሁ አውርቻታለሁ ሁላ ግን በቃ እሷ ፍላጎቷ ለአንድ ሰው ከሆነ አንተ በግድ ያቺ ልጅ ትውደደኝ ማለት አይደለም የመር ፍቅር ማለት ለሚወድ ሰው ደስታ መኖር ነው በቃ ደስተኛ የሚያደርገው ያ ከሆነ መተው ነው እንጂ በግድ ወዳታለሁ ብሎ በግድ የኔ ትሁን ከሌላ ሰው ጋር አሊያት ማለት እኔ እንጃ በምንም አንግል እኔ ተገቢ ነው ብዬ አላስብም እና እኔ በትክክለኛው አማርኛ ዛሬ ያገናኛለሁ ስላልከኝ ነው የሚልኝ እና ሳምሪም በቃ ይሄ ነገር እንዳናደርሽ ገብቶኛል በትክክለኛው መንገድ እናወራውና ቢመለስ ከሆነ ከድርጊቱ ቢመለስ ይሻላል ካልሆነ ግን ስለሆነ ፍቅር መውደድም የሆነ መርጠህ የምትወደው ወይ መርጠህ የምታፈቅረው ነገር አይደለም አጋጣሚ ነው ያን ነገር ልንረዳው እንችላለን ግን ማይሆን ነገር ደግሞ ከሆነ ይሄ ልጅ እድሜ ልኩን ሲሰቃ አያገኛትም ገባ ካንተም እንደዛ ህይወት ውስጥ ነበርክ በቃ ማይሆን ከሆነ እንትን ትላለህ እኮ ችካትልም አይደለ ጅጅ የሰውናት ህይወት አላት እንደምናውቀው በቃ ወደድካት አይሆንም ወጣ ካለ አይደለ እሱም ደግሞ ይሄን ነገር ቢያደርግ ብለን ነው ገባ ካው ካንተ ትንሽ የሆነ ምክር ነገር እንድትሰጠው ምናምን ነው የጠራመር ያለው ነገር ደስ አይልም ገብቷል አሁን ነገራቶች ምናምን ዝም ብለህ ስታያቸው ደስ አይሉም የሆነ የሚዋደር ሰው የሆነ ጥሩ ላይፍ ያለው ሰው ተለያይቱ የሆነ በወሪ በጭቅጭቅ ምናምን ነውና በጣም ያስጠላል እና ያ ነገር እንዲሆን ደግሞ እኛ አንፈልግም እኛ የምንፈልገው በቃ አላ ሰላምና ጤና ፍቅራቸውን ብቻ ማየት ነው የምንፈልገው ይሄ ገብቶ በመሃል ምናምን የሚረብሹ ሰዎች ምናምን አይመቹንም አሁን ያለውን ነገር ደውለትና እንዲመጣ እናደርገዋለን
ያው ያለውን ነገር ደግሞ ታወራዋለህ። ብዙ ነገሮች እንድታወራው ፈልጋለሁ። እኔም ብዙ ነገሮች ላወራው ነው እና ብለኝ እንትን ስትለኝ እሺ ብዬ መጣሁት እና በተቻለኝ አቅም በትክክለኛው አማርኛ ላስረዳው ሞክራለሁ። ብዙ ልክ መክረናዋል። ብዙ ነገር ተደራርሷል ከብዙ ሰው ጋር ማለት ነው። ግን ምንም አዲስ ነገር የለም። ጭራሽ እስከ መነቀስ ደረሰ። በጣም ብዙ ሰው እየተናገረኝ ነው ነበርና የእሱ ቤተሰቦች ራሱ እየተናገሩኝ ነው። ገባክ? ለዛ ደግሞ እስቲ አንተ ትንሽ የሆነ ነገር ከወሰደ ሁሌ ደግሞ በድብድብ በጭቅጭቅ ሳይሆን ቁጭ ብለህ ስታወራ መነጋገር አሪፍ ነው። የተማረ ሰው መጨቃጨቅ ምናምን ይሄ ህፃንነት ባህሪ ያለው ሰው ነው። በዛም እኛ እናምነው ደግሞ እኮ ለእኛ ብለን አይደለም ለራሱ ነው። ምን አገባም ቢወዳት ቢያፈቅራት እሱ እድሜ ልኩን እንትን የሚለው አይደለ ወይኔ አንተ አትጎዳም። ግን የሆነ ጓደኛችንን አብረን ያደግነው አንድ ሰፈርን የሆነ ነገር ሆኖ ስናየው እኛ ራሱ ደስ አይለንም። አንድ ላይ ስትኖር ደግሞ የሆነ አንተን እኔ እንትን ልትለኝ እኔ አንተን ላሸንፍክ ነው አይደለ? እኔ ሰው ማይሰኔ ምን አይነት ፍቅር እንደያዘው ራሱ አላውቅም። ስለዚህ ደግሞ ጠርተነው ያለውን ነገር እስቲ እስከዛሬ መክረነዋል። እኔ እንጃ ላንተ ነው እድሉን የምሰጥክ ዛሬ እደውልለትና ያለውን ነገር ብዙ ነገሮች አንተ የሚሰማ ከሆነ ችግር የለውም። ለኔ ያጋጠመኝ ነገር ስለሆነ ብዙ ነገሮች አስረዳዋለሁ ከገባው። ግን አንዳንዴ ታውቃለህ ይሄ መጀመሪያ ፍቅር ሰሞን ላይ እንደዛ አይነት ስሜት ሲሰማ ማንም ሰው የሚነግረህ ነገር ልክ መስሎ አይታየም። በቃ ልብህ የሚለን ብቻ ነው የምታረገው። እኔ እኮ አሁን ልክ ነኝ ጥሩ ነኝ ምናምን ብዬ እዚህ ጋር ማውራው ነገር አይደለም። ግን መጨረሻው ማያምር ነገር ደግሞ ባይዘለቂው ያስጠላል። ባያረግ አሪፍ ነው። የሚጎዳው እሱ ነው። ገብቶሃል? እንደ ወንድም ነው። ለምን ወደድካት እኮ አትልም። የሆነ ሰው ሊወድ ይችላል። ምክንያቱም ግን የሆነ ደግሞ እንደዚህ የሆነ ያገጠጠ ነገር ሲሆን ደግሞ ያው ተናገረዋለህ። ገብቶሃል? ያ ይከብዳል። እንደውለትና ያለውን ነገር እኔ በበኩሌ እወድሽ ነበረ። ሄሎ ምንታ ሰላም ነው? እንዴት ነህ? አለን አንዴ ፈልገን ነበር እዛ እኛ ሰፈር አለ አይደል እና ፈሻው አካባቢ አንዴ ፈልጌ ነበር ላወራ ፈልጌ ነበር። አንዴ ቶሎ በል እወድሽ ነበረ አደራ ያልኩሽ ቃል አሁንም ተዋክቧል። ልጁ ምን እንደሆነ አላውቅም። የሆነ ሰይጣን መያዙ ይመስለኛል። እኔ እንጃ። እግዚአብሔር አንዳንዴ ፈጣሪ ካረዳ ከባድ ነው ታውቃለህ። ሲያወራም ራሱ ይንተባተባል። ምን እንደሆነ አላውቅም። ፈጣሪ ይዘንለት ነው የሚባለው። አይ ባይዚ ምን እንደሆነ ታውቃለህ። በዚህ አጋጣሚ የሆነ ሚዲያ ላይ የሆነ ሰው ስትወጣ ሴትም ይሁን ወንድም የሆነ የሚወድ ሰው ይኖራል። በየትኛውም አጋጣሚ ይመጣል እና ካየ ደግሞ ሃይሚ ያው ስነ ምግባሯ ሁኔታዋ ምናምን የምትወደድ አይነት ልጅ ነች እና ያንን አይቶ ለሷ ጥሩ ስሜት ሊኖረው ይችላል። ገብቷል? እኔ አሁንም እኮ እየተቃወምኩኝ ማለት ነው። ገብቷል? አሁን ፈጣሪ ምን ብሏል? እርስ በራሳችሁ ተዋደዱ ብሏል። ኖርማል ነው። እኔም እህቴንም እወዳለሁ አንተንም እወዳለሁ። ኖርማል ነው፣ ችግር የለውም። ግን አሁን ምን አለ መሰለህ መውደድ ይለያያል። ገብቷል? አሁን ለምሳሌ በፍቅር ደረጃ ብትሄድ ሳምሪ ለምሳሌ እህቴ አሁን የአንድ ሰው ልትሆን ትችላለች፣ የሁለት ሰው ግን መሆን አትችልም። ገብቷል? እቃ አይደለችም። ገብቷል አይደል? እኔ አሁን ስርዓት የሚባል ነገር አለ። ስርዓት ነው። እሱ አሁን ስርዓቱ እንዲዝ ነው የፈለኩት። ገብቷል? በሰው ጥልቅ አሁን ያለው ነገር ያስጠላል። እያየ ነው። ገብቷል? ያለው ነገር ደስ አይልም። ሰውና ሰው ተጣልቶ በዛ መሀል ደግሞ ደስ የሚላቸው ሰዎች አሉ። ያ ነገር ደግሞ ደስ አይልም፣ አልደግፈውም። በቃ ለምሳሌ አሁን የራስ የምትለው ነገር ከራስ ጋር የሆነ ሰው ቢጣላ የሆነ ነገሮች ልታስተካክል ትችላለህ። ሰው ግን ሶስተኛ ሰው ማስገባት የለብህም። ሶስተኛ ወገን ገብቷል? ያ ነገር መሆን የለበትም፣ መስተካከል ያለበት ነው እያልክ ያለሁት። በቃ እኮ አንደኛ ምን እንደው ታውቃለህ፣ እሱም ወደዳት እኔም ወደድኳት ብሩኬም ወደዳት ማንም ወደዳት፣ እቺ ልጅ ምርጫው እሷ ነው። ለሷ የሚሆናትን ሰው የምትመርጠው ራሷ ነች። ገብቷል? ይሄ ሰውዬ ይወደኛል ከልቡ ለኔ ያስባል ብላ ትክክለኛው ነገር መምረጥ የምትችል ልጅ ነች። እንደዚህ አርጊም አታርጊም ምን እኛ ማንላት ሞዴሶችም አይሏትም። ራሷ የምታገናዘብ ልጅ ነች። ሲቀጥል ደግሞ ግን ከእንትና ጋር ትሁን ምናምን ብለን እኛም ደግሞ የራሳችንን ውሳኔ መወሰን የለብንም እና እኔ ከምንቴ በጣም ያናደደኝ ነገር ከሱ ጋር ትሁን በዛ ላይ ደግሞ እስከ መነቀስ ድረስ ምናምን ደረጃ ሲደርስ በጣም እሱ ነገር ያስጠላል እና እኔ እንደዚህ መሆን የለበትም። ሚላይ እኔ ማውራት ሁሉ አልፈልግም ነበር በዚህ ጉዳይ። ገብቷል? ብዙ ተብያለሁ፣ በጣም ብዙ ነገር ማለት ነው። በሷ ጉዳይ ብዙ ተብያለሁ፣ ብዙ ተናግረውኛል፣ ብዙ ተብያለሁ። ግን አሁን መጥቼ እንደዛ ማለት አልፈልግም። ግን ይሄ ልጅ ቢያንስ ከየሆነ ነገር ከተማረ ምናምን ብዬ ነው። እየሄደበት ያለው ርቀት በጣም ያስፈራል። ከተነቀሰ ነገ ደግሞ ይሄ ልጅ ሌላ እርምጃ ለመውሰዱ ታውቃለህ፣ ያስፈራል ሁኔታውን ስታየው። እና ፍቅር ደግሞ የሆነ በልበል የሚልህ ነገር አለው።
እና ይሄ ልጅ እስኪ ከሰማን በትክክለኛ አማርኛ እንንገረው። አዎ ከሰማን ይስማ። ልጁ አይሰማም፣ ደረቅ ነው። ያው እኔ ከሱ ጋር ብዙ መከራከር አልፈልግም፣ ምክንያቱም እመቷለሁ ብዙ ጊዜ እህቴን ተሰብራ ብዙ ነገር በሱ ብዙ ነገሮች ምናምን አለ እና ያ ነገር መሆን የለበትም። እኔ በበኩሌ እወድሽ ነበረ አደራ ያልኩሽ ቃል። እንዴት ናችሁ? አለን ደህና ነን አለ እግዚአብሔር ይመስገን። አለን ቆይታችሁ ነው? እግዚአብሔር ይመስገን ደህና ነኝ። ሳር አማን ነው? ተሻለ? ሳር አላመመኝም። እናንተ ምን ሆናችሁ ነው ግን? በስመ አብ እኔ አልታመምኩም። እና ለምን ነበር የጠራችሁ? አይ አንደኛ እያረክ ያለው ነገር በጣም ይደብራል። ግን ለማንኛውም ቪዲዮ ይዘን የጠበቅነው ሰላም በልና ካሜራ ምናምን ይዛችሁ ነው የጠራችሁ? ሁሉ ነገር አንተ በይፋ እያረኩ አይደል? ያለው ነገር በድብቅ ያስጠላል። ያለው ነገር በግልጽ ነው። ሲጀመር በቃ ማንም እንዲያቅልኝ ነው የምፈልገው። አሁን እያደረኩ ያለሁትን ነገር ማለት ነው። ማለት ሰው እንዲያቅልኝ አይደለም ማደርገው። በእርግጥ እኔ በቃ ሪል ፍቅር ነው ያዘኝ። ገብቶሃል አይደል? እንዴ እኔ እዚህ ጋብቶኛ አሪፍ ነው። አረ እኔ ያሳቀኝ እንዴ ምን የሚያስቅ ነገር አለው እንዴ? ምንድነው እየሆናችሁ ያላችሁት? ምንድነው እየሆናችሁ? አይ ሲሪየስ ጉዳይ ነው ማለት እኔ ነገሩ ምናምን ሊያዝናና ይችላል። ትኛላችሁ ነው ያልገባኝም እኮ ማርያምን። አይ ነገሩ ሊያዝናና ይችላል ግን ሲሪየስ ጉዳይ እብድ ነኝ እንዴ? እኔ እብድ ነኝ እንዴ? እያረክ ያለው እኮ እንደ እብድ ነው። እየሳቃችሁብኝ ነው የሚለው አይደለም። እያረክ ያለው ነገር ማለት ነው። እሱ የሚነግር ነገር አለ። ገብቷል? እኛ ዝም እንበል እስቲ አሁን እኔ ለማንኛውም ካላወቀኝ እኔ ናታን እባላለሁ። ምናልባት ቪዲዮ ላይ ካወቀኝ ያው ከተማው ላይ እንተዋወቃለን። ቪዲዮ ምናምን ያለው ያኔ ከአይሚ ጋር የምትሰራውን ነገር ምናምን ያለው ብቻ አላቅም። ዛሬ ለምን እንደፈለጋችሁ ለምን እንደጠራችሁ ምንም ማውቀው ነገር የለም። እሺ እኔ ከአይሚ ጋር የነበረኝን ነገር ታውቃለህ? ያው አይሚን እንደምትወዳት ምናምን አቅ ነበረ። ያው የልብህን አንተ ነው የምታውቀው። ግን አሁን ላይ ያንን ነገር እንዳቆምክ ምናምን አውቃለሁ። እኮ ያቆምኩበት ምን ምክንያት እንደሆነ ታውቃለህ? እኔ አላውቅም። እኮ እኔ እሷን ጠልቻት ወይ ደግሞ ፍቅሬ ቀንሶ ምናምን አይደለም ያቆምኩት። ግን ቢያንስ በቃ እቺ ልጅ የራሷ ምርጫ አላት። በግድ የኔ ሁኚ እላት አልችልም። እና ደግሞ ከሷ ጋር ይብዛ ሚነስ ወንድ አለ አይደል? የሆነ ወንድ አለ አብሯት። ትውደደውም ይውደዳትም ምንም የምናውቀው ነገር ሊኖር የለም። ግን በቃ የሆነ ሰው አለ አብሯት። ገብቷል? እና በቃ እሷ ነሽ ምርጫዋን እንትን ልትል የምትችለው። እና ደግሞ የሆነ ሰው ካንተ ጋር የሆነች ልጅ ኖራ አንተ ወጥተህ እወድሻለሁ ምናምን ስትል ያ ሰውዬ ምንድን ነው ሊሰማው የሚችለው? ሲጀመር አንደኛ ነገር ልንገርህ፣ አንተ አትወዳትም። እሷን ብትወዳት ኖሮ አታቆምም። ገብቶሃል? አሁን ምን ያለ መሰለህ እዚህ ጋር አሁን አልባና ማለት አንዴ ረጋበል። ይኸውልህ በጣም ካንተ በጣም የሚያስጠላኝ ባህሪ ማለት ነው። ይቅርታ አድርግልኝና በጣም የሚያስጠላኝ ባህሪ ማለት ነው ጥልቅ የምትለው ነገር ስለሱ ሳታ አሁን ስለዚህ ልጅ አሁን ዛሬ ነው ያገኘው አይደል? አትወዳት የምትለው አንተ ማን ነህ? ቢወዳት ኖሮ ማለት ነው አቆምም በቃ። እኔ ግን አሁን እሱ በእርግጠኝነት ይጠራኝ ስማ፣ በጣም ሰው ስለሚያከብርና ስለሚወድ ማለት ነው ያለው ነገር በጣም ጭንቅላቱ ስለሚሰራ በቃ ገብቶት በቃ አርፎ ተቀምጧል። ይልሽ ገብቷል። አንተ ነህ አሁን አንዴ ትነቀሳለህ፣ አንዴ ስለማይወዳት ሊሆን ይችላል። ይኸውልህ ሚላ እየሰማኸኝ ነው? ስማኝ አንተም የኔን ስሜት አታውቅም አይደል? መነቀስ ትንሽ ነገር ነው። እሱ ስለማይወዳት ሊሆን ይችላል ያቆመው ከሷ ጋር። እኔ ግን ሃይሚን አፈቅራታለሁ። ከሃይሚ ውጪ ሴቱን ላይ ያለ አይመስለኝም። እኔ ግልጹን ልንገርሽ እኮ ይኸውልህ አሁን እኮ ስለኔ ሙሉ ለሙሉ እርግጠኛ ሆነ አትናገር። ሲጀመር እኔ አሁንም ቢሆን ማለት ነው አይደለም እኔ አሁንም ቢሆን አክብሬ ማናገረ አንደኛ ለነሱ ያለህ ቅርበት ስለማቅ ነው። እና ደግሞ እኔ ያለፍኩበት መንገድ ያለፍክበት ስለሆነ በትክክለኛው አማርኛ ላስረዳ ብዬ ነው። ጭራሽ አንተ ያለፍክበትና እኔ ያለፍኩበት መንገድ ይለያያል። ጭራሽ ማለት ሚሊዮን ምን አይነት ሰው ነው? ነግሬያለሁ እኮ መጀመሪያ ነግሬያለሁኝ። እኔ እርሽ ከኔ በላይ እሱ ያፍቀራት እኔ ላፍቀራት ለምን አፈቀርካት ለምን እያለክ አይደለም። ግን ተው በቃ የምትሄድበት መንገድ ትክክል አይደለም። አሁንም ተው ልትሉኝ ነው? ይኸውልህ እኔ ለመጨረሻ ጊዜ ባለው አማርኛ ላስረዳ፣ ግን ስለኔ እንደዚህ ደፈር ብለህ እንድትናገር አልፈልግም። ምክንያቱም አይደለም ይኸውልህ እንደኔ እኔ ስለሚሰማኝ ስሜት የምታውቀው ነገር የለም። እና ምናልባት አንተ ስለ ፍቅር ያለህ አመለካከት ሊኖር ይችላል፣ እኔ ስለ ፍቅር ያለኝ አመለካከት ሊኖር ይችላል። ያን ነው ማለት የሁለታችን አመለካከት ሊለያይ ይችላል። እኔ ደግሞ እቺ ልጅ ማለት ነው ወድጃታለሁ። በቃ ነገርኳት በትክክለኛው አማርኛ። ከተቀበለችኝ ትቀበለኝ፣ ካልተቀበለችኝ ደግሞ ለምትወደው ሰው አሳልፌ እሰጣታለሁ። በቃ እኔም እኮ መንገር ነው የፈለኩት፣ ለሷ መንገር ነው የፈለኩት እኮ። እስከመነቀስ ድረስ ምንድነው እንዴ መነቀሱ? ምን አለ እሱ ያውልህ፣ እሱ የራሴ ቸኮልክ ነው በጣም ቸኮል። ያውልህ ሚላ፣ እሱ የራሴ ለሷ ያለኝ ፍቅር ለመግለጽ በጥቂቱ የገለጽኩት ነገር ነው። አንተ ብላክቦርድን እንዴ ታዲያ ፍቅርን የምገልጸው እዚህ ደረጃ? ይሄ እኮ የሚጠፋ ነገር የሷን አይገልጽም። ምን ይሄ እኮ የሚጠፋ ነገር አይደለም። የሚጠፋ ነገር
እንደማይጠፋ አውቃለሁ። ጭራሽ አይደለም ከሰውነቴ ላይ እኔ ከህይወቴ ላይ ሁሉ አላጠፋትም። አይሚን ግልጽ ነው ማለት ሶስታችሁ ማለት ነው እንድታዳምጡ የምፈልገው ነው። እንድታዳምጠኝ የምፈልገው ልክ በአንተ ምክንያት ቤተሰቦችህ እያናገሩኝ ነው። ስለዚህ የምትሆነውን ነገር ቀንስ። በቃ ተው በቃ እንዴ ማይጣፋ ከቤተሰብም ልወጣ እችላለሁ። እየሰማሽ ነው። ከቤተሰብ ጋር ሁላ ልወጣ እችላለሁ። እንደዚህ ስለሆንክ እኮ አታገኛትም። ገብቷላ? እንደዚህ ስለሆንክ አታገኛትም። በሽታ ነው እንደያዘ አራስማ እኔ የውስጤ ማንንም ሊረዳኝ አልቻለም። ሲጀመር እስከ ዛሬ ድረስ ከሰው ጋር ለምንድን ነው በማውራት ማትግባባው? እያወራው ነው እኮ እሺ የምትሰማውን ሰው ንገረን እንዴ። ሁላችሁንም እኮ ለመስማት እየሞከርኩ ነው። ይሄንን ነገር እኮ ነው ወድጄ አይደለም እያደረኩ ያለሁት። መናገር እኛ እንዳላፊ እኮ መናገር እንችላለን ካንተ በላይ አይደለም እኮ። እስኪ ሰማን አንድ ገንዘብ እኮ ማለት ነው ሳምሪ በጣም እኔ እንደውም ከሱ ትምህርት ይወስዳል ብዬ በቃ ያ ለዛ ነው ማለት ነው። ትምህርት መውሰድ ማለት እኔ ገብቷል። እኔ አሁን ማለት ነው ችሎታ ነው። አሁን ይሄ ልጅ እንዴት እንዳስቀናኝ መሸነፍ እኮ ማለት ችሎታ ነው። ችሎታ ነው በቃ። አንተ እውነት ውስጥ ላይ ጥሩ ወይም እውነተኛ ስሜት ኖሮ ያ ሰው ማይረዳ ከሆነ እኮ ማለት ነው ፈጣሪ ወይስ እልህ ነው ገለን ያዘ። አንድ አዳምጡኝ። እኔን እኮ ቢያንስ እኔን የሆነ ተገናኝተን እኔ እንደምወዳ ፍቅሬን ነግሬያት እንኳን እንደማይሆን እኮ አልነገረችኝም ነው። ገብቷችኋል አይደል? አሁን ላይ እኮ ማለት ነው ነገሮች እንደተበላሹ ታውቃለህ አይደል? አዎ ያ ነገር ትፈልገው ነበር አንተ ትፈልገው ነበር። እኔ ለምን እደሰታለሁ? እኔ ባንተ ምክንያት ሆነ ሰው እየተበጠበጠ ነው። መጀመሪያ ይምጣና አንተ ችግር የለውም ሁሉ ነገር ይመቻችላል። ግን መጀመሪያ ቢያንስ የእነሱ ሰላም ይምጣ፣ እነሱ ይታረቁ። ሁሉም ሰው ደብሮታል። ቤተሰቦቻችን በጣም ደብሮታል። ገብቷል? ያ ነገር መሆን የለበትም። ገብቷል? መስተካከል አለበት። ነገሮች መስተካከል አለባቸው። አንተ መረጋጋት አለበት። አሁን እኮ ማለት ነው ሚላ አሁን እኔ ማለት ነው የጠራኝ አሁን እኔ ሄጄበታለሁ አንተ የሄድክበትን መንገድ። ስለዛ ይሄ መንገድ አይሆንም ውጣ እዚህ ላይ ነው የጠራኝ በእርግጠኝነት እንዴ። እኔ እኮ ከዚህ መንገድ እንኳን ለመውጣት እሷን አግኝቼ ማውራት አለብኝ። ጭራሽ እኮ አላገኘኋትም። አሁን ለማግኘት እሷን ለማግኘት ነው በቃ እየጣርኩኝ እየለፋው ያለሁት እንዴ። ለመጨረሻ ጊዜ የለም ስነግርህ እኔ በቃ እኔ ያለፍኩበትን መንገድ ልነግርህ እና ለአንተ የሚጠቅም ከሆነ ምክንያቱም እኔ በሰዓቱ እንዳንተ አይነት ስሜት ነበር እየተሰማኝ የነበረው። ገብቶሃል? እልህ ነበር። እልህ አይደለም የኔ ነው በቃ አንተ ሰው ጭራሽ እልከኛ ጋር ነው እልህ ነው ያንተ። በቃ አገኛታለሁ አላገኘትም ለኛ የሆነ ነገር በስነ ስርዓት ራሱ አንተ ዛሬ እኮ አዲስ ሰው አለ አይደለ? ቢያንስ ማወራና በስነ ስርዓት ባለው ነው። እኔም ይኸውልህ ምን ያክብሬ ማናገር አንደኛ በቃ ያለበት ሁኔታ ስለምረዳ እኔም ስላለፍኩበት ነው። ሁለተኛ ነገር ካሜራ አለ። ካሜራ ፊት መነጫነጩ ምናምን ያስጠላል እንጂ ሲጀመር እንደዛ አንተ ይኸውልህ እንደዚህ ያደረገኝ ያለው ፍቅር ነው እንጂ እሺ የትንሰደ ምን ውስጥ እንታተ ካንታለሽ ሲጀመር ይኸውልህ ማንም እኮ ስሜት ይኖረዋል የሆነ ሰው ግን ተሸንፎ የሚኖረው ለሰው ደስታ ሲል ነው እኮ። እኔም እኮ ለሷ ደስታ እሷ አሁን ባለችበት ሁኔታ ጥሩ ላይ አይደለች። ለሷ ደስታ የምትፈልግ ከሆነ ዝም ብለህ አርፈህ ተቀመጥ በቃ። ያ ነው እኔ የምመክርህ ያ ነው። ጭራሽ አርፌ አልቀመጥም። እኔ ደግሞ አገኛታለሁ እሷ። ግልጹን ነው የምነግራችሁ። እኔ ሁሌ የምለው ነገር ነው ሚላ፣ ሁሌ የምለው ነገር ነው ጌታ። ምን አይነት ሰው ነው መልፋት አለብኝ አንተ ልጅ ኧረ አንተ ዮኒ ምን ማን ነው ሊረዳ የሚችለው? ናታን ያው ከዚህ በላይ ምንም ነገር ላወራ አልችልም። ምክንያቱም እኔ ይቅርታ አድርግልኝ የምር እኔ እኮ ይሰማናል ብዬ ነው እንትን ያልኩት። ተቃላ ይላል ይሰማኛል፣ ያዳምጠኛል፣ ያለው ነገር ይገባኩ ነው እኮ እየሰማሁህ ነው። አንተ ኦሬዲ በዚህ መንገድ አልፈህበታልና እሷን ማግኘት አልቻልክም እና አቋርጥ እላው ናታን። እኔ ምንም በቃ በዚህ ሰዓት ይሄ ልጅ ተስፋ አስቆርጦኛል። በቃ ማረገው እና ያጣሁት በቃ የሆነ ደደብ ነው። ቦላኔ እንደዚህ እንድትናገረኝ አልፈልግም። ሚላና ተረጋጋ። አይደለም ሰው ሚለን ለምን አትሰማም? እኔ ሁሉንም እኮ ላዳምጣቸው ሞከርኩ። ሳምሪ ምንድነው እሺ? እኔ ላይ ሁሉም እየመጣ እኔ ላይ እንትን የሚለው ትክክል ስላልሆንክ እኮ ነው። ይኸውልህ ሲጀምር ማለት ነው እኔ በትክክለኛው አማርኛ እያናገርኩ ያለሁት የኔ ነገር ያንተ ስሜት ተረድቼ ነው እንጂ የሷ ምርጫ ነው። በቃ ከሷ ህይወት ብትወጣ ነው የሚሻለው። ምንም አልተረዳኝም። እንዴት ውጣ ትለኛለህ? ከሷ ስሜት አንተ ተስፋ ስለቆረክ እኔ ተስፋ አልቆርጥ ነው እንዴ? እኔ ተስፋ የቆረኩበት ምክንያት ታውቃለህ? አይደለም እኔ ተስፋ የቆረኩበት ምክንያት ታውቃለህ? ምንድነው ምክንያት? አንተ ስሜት ሳይኖረኝ ቀርቶ አይደለም። ጭራሽ ስሜት የራሱ ፍላጎት ነው የተንኳ አይመለከትም። በቃ ጭራሽ ምክር ምናምን አይመለከትም ጭራሽ። ወይኔ ሳምሪ እስኪ እኔ ሻልሻለሁ